الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. ما بعد، فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. عباد الله، إن شاء الله سبحانه وتعالى يوم بأخذ ساعة የምህር ሰዓት ወይም ደግሞ የበጋ ሰዓት ሲሆን ጊዜ በአሁኑ ሰዓት ያው ሰዎች አዝመራቸውን ወደ ቤት ካስገቡ በኋላ ልጆችን የሚድሩበት ሰዓት ስለሆነ ስለ ጋብቻ፣ ስለ ትዳር የምናይበት ኹጥባ ይሆናል ማለት ነው። النكاح ثابت بالكتاب والسنة والإجماع. تدار سلا تدار كتاب وكذلك السنة إجماع ينسى صابت هنا نو إنجليز للسنة يعلم. يقول سبحانه وتعالى: وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله والله واسع عليم. وأنكحوا الأيام ማለት ባል የሌላቸውን ሰዎች ወይም ሴቶች አጋቧቸው፣ የሴት ቤተሰቦች ሆይ ይላል። ከዚህ ላይ የምንይዘው ሴቶችን በራሳቸው ዘመድ ሳይሰማ ሳያሰሙ ማግባት እንደሌለባቸው ነው። አጋቧቸው፣ ፍቀዱላቸው የሚል ነው። ባል የሌላቸውን ሴቶች አጋቧቸው፣ ሚንኩም ከእናንተ፣ ወሷሊሒነ ሚን ዒባዲኩም ወኢማኢኩም፣ ሳሊሖችን ጥሩዎችን ከባሪያዎች ይላል። እንግዲህ የሴት ቤተሰብ ልጁን የሚድረው ለማን እንደሆነ እዚያው እየጠቆመን ነው። ሷሊሖቹን ጥሩዎቹን ሰዎች አላህን የሚፈሩትን ጸባይ ያላቸውን ይላል። በአሁኑ ሰዓት ሰዎች የሚመርጡት ምን አለው፣ ሀብት አለው ወይ፣ መኪና አለው ወይ፣ ፎቅ አለው ወይ ነው። ቁርአን የሚያዘው የአላህን መንገድ የሚያስተምራት ነው ወይ፣ አላህን ፈሪ ነው ወይ የሚል ነው። ወከዛሊከ ከወንድም በኩል ሴቷን የሚያፈላልገው በዚህ መልኩ መሆን አለበት። አላህን የምትፈራ ናት ወይ፣ ዲን አላት ወይ የሚለውን ይሆናል ማለት ነው። በአሁኑ ሰዓት ሰዎች ቤት አላት ወይ እንደሚሉት አይደለም። ውጭ ሀገር ኖራለች ወይ፣ ገንዘብ አላት ወይ፣ ምን ያክል ቦታ አላት፣ እንደዛ አይደለም። እያዘዘን ያለው አላህን ፈሪ ናት ወይ ወይስ አይደለችም የሚለው ነው። ከዛ እንደገና ሰዎች የሚፈሩት ነገር አለና ይቺ ልጅ አሁን ትዳር ብትይዝ ልጅ ቢወለድ ማን ሊያስተዳድራት ነው፣ ባሏን ገንዘብ የሌለው ነው በሚል የሚለው ፍራቻ ከሰዎች ዘንድ ስለሚኖር ምን ይላል አላህ? እየኩኑ ፉቀራአ ዲሃዎች ቢሆኑ
አላህ ያከብራቸዋል፣ አላህ ይሰጣቸዋል። ርዚቁ በአንተ እጅ አይደለም፣ በአላህ እጅ ነው። ያኔ የሚፈጠረው ልጅ ወይም የሚፈጠሩ ልጆች እስከ ርዚቃቸው ነው የሚፈጠሩት በሏቸው ይላል አላህ። ሚን ፈድሊሂ ከችሮታው ይሰጣቸዋል። ወላሁ ዋሲዑን ዓሊም አላህ እኮ ዋሲዑን ፈድሉሁ ችሮታው ሰፊ ነው። ዓሊሙን ቢተድቢሪ ኸልቂሂ ፍጥረታቶችን በማስተባበርና በማስተዳደር እሱ አዋቂ ነው። ወቃለ ሰለላሁ ዐለይሂ ወሰለም النكاح سنتي فمن رغب عن سنتي فليس مني رواه البخاري ومسلم ኒካህ የኔ ሱና ነው ጋብቻ ተጋባሉ ረሱሉ ዐለይሂ ሰላቱ ወሰላም። እንደውም አንድ ሶስት ሰዎች ከረሱል ቤተሰቦች ዘንድ ሄደው የረሱልን ሚስቶች ጠየቋቸው። የጠየቁት ምንድነው? የረሱልን ዒባዳ የረሱልን የዒባዳ እንቅስቃሴያቸው ምን ይመስላል በሚለው ማለት ነው። ሲጠይቁ የረሱል ባለቤቶች የረሱልን ጉዳይ በሶላታቸው በጾማቸው ያለውን ነገር ሲነግሯቸው እነዚህ ሰዎች እንደ የአላህ መልእክተኛ ያለፈውን ወንጀል የሚመጣው ወንጀል የተማረ ነቢይ ይህን አይነት ስራ እየሰራ እኛ ወየት ነን? እኛ ደካሞች ወንጀለኞች የምንሳሳት ሰዎች ነን አሉና እነዛ ሰዎች በራሳቸው አንደኛው ትዳር የሚባልን ነገር አልቀርብም አለ። ቢማና ትዳር ተያዝኩኝ ከዒባዳ አቋረጣለሁ በሚል ማለት ነው አስተሳሰቡ። ይህኛው ደግሞ አንደኛው አይ እኔ አዳር የተሰግድ ማድር እንቅልፍ አልተኛም እንቅልፍ እንዳይወስደኝ አዳርን ዒባዳ ሳደርግ ቁሜ ነው ማድረዋለ ይላል። አንደኛው ደግሞ አመቱን ሁሉ በጾም አሳልፈዋለሁኝ በሚል ተነጋግረው ነበረ። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ይህንን ሲሰሙ እናንተ ናችሁ ወይ ይህን ያላችሁት? ይህን አይነት ደርሶኛል ወሬ ደርሶኛል ሲሏቸው አይ አዎ ብለናል፣ ግን መልካም ነገር ጥሩን አስበን እንጂ ክፉን አስበን አይደለም አሉ። መልእክተኛው ዐለይሂ ሰላቱ ወሰላም ተቆጡ። አመት ሙሉ ጾማለሁ ያልከው ተሳስተሃል። እኔ እጾማለሁ ትርፍ ጾም ይኸው ሰኞውን ኸሚስ ይጾማሉ፣ ከወር 3 ቀን ከዛ ይጾማሉ። እጾማለሁም አፈጥራለሁም አሉ። አዳርም ደግሞ ሙሉውን ቁጭ ብዬ ቁሜ አላድርም አሉ። ምስግድበትም አለ ተነስቼ የትርፍ ሶላት ሰግዳለሁኝ እተኛለሁም አሉ። ወአተዘወጁ ኒሳአ ሴትም አገባለሁኝ አሉ። ስለዚህ በዚህ ዙሪያ ላይ ምንድን አነሳሱ? ነቢ ሰለላሁ ዐለይሂ ወሰለም ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ ከኔ ሱና የራቀ ሰው ከኔ አይደለም ብለው ተናገሩ ይላል። وفي الحديث تناكحوا تكفروا فإني مباح بكم الأمم يوم القيامة ተጋቡ ሰዎች ሆይ አሉ እኔ የቂያማ ቀን ህዝቦችን በእናንተ እፎካከርበታለሁኝ። ቢማን ብዙዎች የኔ ህዝቦች የኔ ኡማዎች ብዙ እንደሆኑ እደሳበታለሁኝ የቂያም ቀንና ብለው ተናግረዋል ማለት ነው። ይህ ሁሉ የሚገኘው በጋብቻ ትዳር በመያዝ ነው፣ ብቻውን በመቀመጥ አይደለም። ወፊህ ተተረተቡ መናፊዑ ዐዚማ ታላላቅ ጥቅሞች በትዳር ትላልቅ ጥቅሞች ይከተላሉ። ይህ ተክፊሩ ልኡማ ቢተናሱል ከአሁኑ ሐዲስ ሌሎችም ሐዲሶች እንደሚያነሳሱን ኡማውን የማብዛት ህዝቡ የነቢዩ ሰለላሁ ዐለይሂ ወሰለም ህዝብ እንዲበዛ ያደርጋል። በጋብቻ ምክንያት በትዳር ምክንያት መልካም ልጅ ጥሩ ልጅ ይወለዳል። ያን ጥሩ ልጅ እኮ ሲወለድ ሰውየው አባትየው ቢሞት እንኳ እናቲቱ ብትሞት እንኳ ልጁ የሚሰራው ስራ የሚያደርገው ዒባዳ ማለት ነው ለወላጆች እየተቆረጠ ይሰጣቸዋል ይላል። እነዚህ ያለ ሰው ይገኛል። وفيه حفظ الأنساب التي يصل بها التعارف والتآلف والتعاون والتناصر በጋብቻ በዚህ ምክንያት ምን ይገኛል? መላመድ ወከዛሊከ መዛመድ መተባበር ማለት አባቴ ማለት እናቴ ማለት አጎቴ ማለት አክስቴ ማለት የአጎቴ ልጅ የአክስቴ ልጅ የሚባለው የሚገኘው
በጋብቻ ምክንያት ነው። እንግዲህ ዘመዶች ይበዛሉ፣ ተባባሪዎች ይበዛሉ። ዝምድና የሚባለውን ነገር የመቀጠልን ዋጋ የምናገኘው በዚህ ስለሚሆን ማለት ነው። ወፊህ ፈዋኢዱ ከሲራ በርካታ ፋይዳዎች አሉት ይላል። ስለዚህ የጋብቻ ወይም ደግሞ የትዳር ስነ ስርዓቶች አሏቸው፣ እነዚያንም እናያለን። ወከዛሊከ አንድ ሰው ማግባት አለበት ሲባል ደግሞ በምን መልኩ ነው ያገባቸው? የሚከለከሉ ሐራም የሆኑ አሉ፣ የተፈቀዱ አሉ። እነዚህንም ማወቅ ያስፈልጋል ማለት ነው። وقد بين الله سبحانه وتعالى من لا يحل لنا نكاحها في سورة النساء ይህች ምዕራፍ የተጠራችበት ሱረቱ ኒሳ በማለት እዛ ቦታ ላይ ሰዎች ማግባት የማይፈቀድላቸውን የማይበቃላቸውን አካላቶች በግልጽ በዝርዝር እናት፣ አክስት እያለ በዝርዝር አስቀምጧል ማለት ነው። እነዛን አላህ ስብሓንሁ ወተዓላ እንደዚህ ሲል ይገልጻል። حرمت عليكم أمهاتكم ብሎ ገልጿል ማለት ነው። በእናንተ ላይ እናቶቻችሁ ክልክል ሆኑ፣ ማግባት አይቻልም። የእናት እናት በዚያው ቀጥሎ ይሄዳል። ወበናቱኩም ልጆቻችሁን፣ ወአኸዋቱኩም እህቶቻችሁም ክልክል ናቸው። እህትነቷ በእናት በአባትም ትሆን በአባት ብቻም በእናት ብቻም ትሆን ማለት ነው። ወአማቱኩም ወኻላቱኩም አክስቶቻችሁ በሁለቱም በኩል ያሉት የአባት እህቶች፣ ወከዛሊከ የእናት እህቶችም አክስቶች አይገቡም። ወበናቱል አኺ የወንድም ልጆች፣ ወበናቱል ኡኽቲ የእህት ልጆች፣ ወኡመሃቱኩም ላቲ አርضዕናኩም እነዚያ ያጠቧችሁ እናቶች፣ የጠቢ እናቶች ማለት ነው። ሐዲሱ አስተካክሏል እዚህ ላይ ማለት ያው የጠቢውን ሁኔታ ማለት ነው። አንድ ሴትዮ አንድ ልጅ ታጠባችው፣ የምታጠባው ደግሞ መስፈርት አለው። 5 ጊዜ የጠባ ጊዜ ማለት ነው። በአንድ ቀን የሚያድር በ3 ቀን በተለያየ ቀን ቢሆን 5 ጊዜ፣ አንድ ጊዜ ይጠባል ይጠግባል፣ ከዛ ደግሞ ይጠባል እያለ 5 ጊዜ የጠባ ጊዜ ይቺ አጥቢቱ እናት ናት ማለት ነው። የጠባው ልጅ አድጎ እሷን ማግባት አይችልም። እናቱ ናት፣ የጥቢ እናቱ ናት፣ እሱም የጥቢ ልጅ ነው ማለት ነው። ወአኸዋቱኩም ሚነ ረضዓ የጥቢ እህቶቻችሁ፣ አኸዋት ማለት እህቶች ማለት የጥቢ እህቶች። ከዛች ሴትዮ ላይ ለምሳሌ አንዲት ባዳ ሴትዮ 2 ባዳ ልጆችን ብታጠባ ማለት ነው፣ ወንድና ሴት በአንድ ጡት ላይ ስለተገናኙ ወንድምና እህቶች ናቸው። እነዛ መጋባት አይፈቀድላቸው። የእሷም ልጆች ከዛሊክ በጡት ስለተገናኙ ማለት ነው። በአንድ ጡት ላይ መገናኘት ማለት ደግሞ በአንድ ጊዜ መግባት ማለት አይደለም። በ20 ዓመትም ይሁን በ30 ዓመቱም ይሁን ይጥባ ያው ወንድምና እህቶች ናቸው። ወኡመሃቱ ኒሳኢኩም እነዚህንም የሚስቶቻችሁ እናቶች ሐራም ናቸዋል። አማቶቻችሁ ሚስቶች ወይንም ሚስቱን ሰውየው ከፈታም በኋላ ቢሆን ማለት ነው፣ በአንድ ቢሆን ሁለቱም ክልክል ነው። ወረባኢቡኩም ላቲ ፊ ሑጁሪኩም እነዚያ ከእናንተ ከጉያችሁ ውስጥ ያደጉ ማለት ነው። የሑጁሪኩም ሚን ኒሳኢኩም ከሚስቶቻችሁ የሆኑ የሚስት ልጆች ማለት ነው። የሚስቶቻችሁ ልጆች እናንተም ባትወልዷቸው ማለት ነው፣ ከሌላ የወለደቻት ያመጣቻት እሷም ክልክል ትሆናለች ማለት ነው። ምናልባት ለልጁ ልትበቃ ትችላለች። አባትየው እናቲቱን ያገባል፣ ልጅየው ልጅቱን ያገባል።
ምንም አይገናኙም ማለት ነው። ከሌላ የወለደው ልጅ ከሌላ የወለደችው ልጇን ለባሏ ልጅ መስጠት ትችላለች። እየከለከለ ያለው ሰውየውን የሚስቱን ልጅ ማለት ነው። የወንጀልክም የሚለው ኻሊብ ብዙ ጊዜ ሰውየው የሚስቱን ልጅ ስለሚያሳድግ እንጂ እሱም ባያሳድጋት ያው ነው። ሚን ኒሳኢኩም ላቲ ደኸልቱም ቢሂና ያችን ሴት በመድረሳችሁ መስፈርት ማለት ነው። ፈኢን ለም ተኩኑ ደኸልቱም ቢሂና ሴትዮዋን አግብታችሁ ኒካህ አስራችሁ ግንኙነት ሳይፈጽሙ በተለያዩ ጊዜ ችግር የለውም። ፈላ ጁናሃ ዐለይኩም ከዛ በኋላ የዛችን ሴትዮ ልጅ ቢያገባ ችግር የለውም ይላል። ኒካህ ብቻ ነው ያደረጉትና ወሐላኢሉ አብናኢኩም አለዚነ ሚን አስላቢኩም የልጆቻችሁን ሚስቶች ክልክል አድርጎባችኋል። ምራቶቻችሁን ማለት ነው። የልጆቻችሁን ሚስቶች አለዚነ ሚን አስላቢኩም እነዛ ልጆች የእናንተው የራሳችሁ የሆኑ ማለት ነው። ምን ለማለት ተፈልጎ ነው? የተበኒ ልጅ የሚባል አለ። አንድ ሰው ልጁን ያሳድገዋል ባሪያ ስላሳደገው ወይም ደግሞ ገበሬው ስለሆነ እነዚህ አይነት ያዛ ችግር የለው ልጅ ስላላደለ ማለት ነው። ወአን ተጅመዑ በይነ ልኡኽተይን ሁለት እህታማቾችን መሰብሰብ በአንድ ኒካህ ሁለቱም በአንዴ ማለትም ሁለት በሚያገባ ጊዜ እህቷን ማግባት ወከዛሊከ በሐዲስ ደግሞ አክስቷን ማግባት በአንድ አይቻልም። እህቲቱን ከፈታ በኋላ ግን እህቲቱን ማግባት ይቻላል። ይህንንም እንውሰድ። አካባቢያችን በጣም የሚከብደው መሳላ ነው ማለት ነው። አንድ ሰው እህቲቱን አግብቶ ይኖራል። እሷን ፈታ ከዛ ዙሮ እህቷን ቢያገባ ቂያማ ይቆማል በዛ አካባቢ ማለት ነው። ምክንያቱም ስላልተለመደ ነው። እኛ የለመድነውን ነገር ነው እንደሱ እናደርገን የምንይዘው። ያልለመድነውን ደግሞ እንደሚያ እንደ ሐራም እናደርገዋለን። ቅርታ አለኩ ትተወዋለህ፣ ግን ሐራም ነው አትልም። አይቻልም ብለህ ማለት የለብህም ማለት ነው። ካልተመቸ ትተወዋለህ፣ ግዴታ አይደለም። ነገር ግን ይበቃል የሚለውን ውሰድ ማለት ነው። የቁርአን መልእክት ስለሆነ ኢላ ማቀር ሰለም ያለፈ ሲቀር ሳታውቁ ቀብለ ልእስላም ይህን የሰራችሁት ካልሆነ በስተቀር ተብሏል። ኢነላህ ካነ ገፉረ ረሒማ አላህ ባላወቃችሁት አይቀጣችሁም። አላህ ማሪና ዳይ ነውና ወልሙሕሰናቱ ዘዋቱል አዝዋጅ ማለት ነው። ይህ ማለት ምንድን ነው? የኒካ ባለቤትን ማለት ነው። የባል ባለቤቶችን ማለት ነው። ባለ ትዳሮችንም ማግባት አይቻልም። ይህ ሁሉ ግልጽ ነው ለማንኛውም ሰው ማለት ነው። የነኒሳ ከሴቶች ማለት ነው። እዚህ ጋር ላይ ግን ኒካህ ያላትን ሴት ማግባት ሐራም ነው የሚለው ለብዙ ሰዎች አይረግም። ነገር ግን እየተስተዋለ ይገኛል። በአሁኑ ሰዓት ኒካህ ያላት ሴት እያገባች ትገኛለች። ለምሳሌ አንድ ሰው ሚስቱን ሳይፈታ አገር ይለቃል፣ ይጠፋል፣ ያለበት ቦታ ይጠፋል። የዛን ጊዜ ባሏ ጠፋል ብለው ሰዎች ዝም ብለው ስለጠፋ ብቻ ሙቶ ሊሆን ይችላል በሚል ብቻ መስፈርቱን ሳይጠብቁ የሚያገቡ ሰዎች ይኸው የኒካ ባል ያላት ሴትዮ አገቡ ማለት ነው። ይህ ከሆነ ደግሞ ይቺ ሴትዮ ባሏ ጠፋ ትዳር የላት ወይም ትዳር አላት ተብላ ትቸጋገር ማለት ነው። ይሄ ማለት አይደለም። ግን ራሱን የቻለ እዚህ ላይ መመሪያ አለ። ሰለፎች ምን ብለዋል? እና አብዱላህ ብን ዑመር እና አብዱላህ ብን አባስ ይህ ሰውዬ በየአቅጣጫው ተፈልጎ ሲጠፋ የዛን ጊዜ የሸሪዓው መሪ ወይም ቃዲ እሱ ነው የሚያከስ ያደርጋል ወይም ፍርድ ይሰጥበታል ማለት ነው። በዛ መልኩ ሆኖ ሀብታ እንኳ ፍርድ ከተሰጠ በኋላ ካገባች በኋላ ሊመጣ ይችላል። መፍትሄውን የሚያፈላለገው ያንዱ ያጋባው ቃዲ ወይም ሸሪዓ ፍርድ ቤት ሱልጣን ነው።
ይህን ሳንጠብቅ የምንሰራው አይነት ግን ስህተት ነው። ወይ በዓመት ወይ በሁለት ዓመት በቀላሉ በዛን ሰዓት የተደረገው 4 ዓመት ተብሏል ማለት ነው። ስለዚህ ሌላው ደግሞ አንዲት ሴትዮ አንድ ሰው ይበድላታል። ሰዎች በደል እያበዙ በአሁኑ ሰዓት ሴቶችን በተለይ ማለት ነው። ቀለብም አይሰጥም የለም ዝም ብሎ ስልኩን ጥርቅም አድርጎ ዘግቶ አንድ ቦታ ይቀመጣል። ይቺ ሴትዮ ልጆቹን እየሸቀለ ታበላለች፣ ስትቸገር ጾም ታሳድራለች፣ ጾም ታድራለች፣ እንዲህ ሆና ትቸጋገራለች። በዚህም ላይ መፍትሄው ይደረጋል። ምንድነው እሱም ወደ ሸሪዓ ፍርድ ቤት ሄዶ ኒካሁን ያን ሰውዬ ጠይቆ አፈላልጎ ኒካሁን መፍትሄ ይሰጠዋል ማለት ነው። የእኛ ሁኔታ ምንድነው? እየተቃወምን ያለ ነው። እዚህ ላይ ጠፋ ቀለብ አልሰጥም አለ የሆነ ምክንያት ይኖረዋል። ሳይጠየቅ ፈተንሻል የሚባለው በተለይ በሕኩማ በመንግስት የሚፈቱ ሴቶች ጥንቃቄ ሊያደርጉ ይገባል። በኒዕማ ፍርድ ቤት ማለት ነው። ሲጀመር መንግስት ሌላው አስተዳዳሪውን የሃይማኖት አባት እንጂ በኒካህ ዙሪያ በመፍታት በማጋባት ዙሪያ ላይ አይመለከተውም። ምናልባት ሰውየው ሴቷን እየበደለ ካስቸገረ የዛን ጊዜ እባክህን ብለው የማሳሰር የማስቆም ነገር ይኖራል። ኒካው ጋር አውርጄዋለሁ ፈተንሻል ማለት ግን አይችልም። ይሄ ራሱ የሆነ በሙስሊሞች በኩል ነው መሄድ ያለበት። ወከዛሊክ ደግሞ አንዳንድ ሰዎች በኒካህ ላይ ያገባሉ። የእሷ ኒካህ እያለ ማለት ነው። እንዴት ነው ሲባል ይፈታና አንዳንድ ሰዎች ከፈታ በኋላ ረጃቱ ይላል። እሷ አልወደደችም ወይንም አልሰማችም። ይሄ ረጃቱ ይጸድቃል። እሷ ባትወድም ይጸድቃል። ከጸደቀ በኋላ ፈቶኛል ብላ የፊተኛውን ብቻ ንግግሩን ይዛ ባል ሲመጣ ታገባለች። ያኛው ሰውዬ እንደገና እኔ ኒካህ አለኝ ረጃቱ ብያታለሁ ይላል። መጀመሪያ ጥንቃቄ መደረግ አለበት። ረጃቱ ሲል በተለይ በአሁኑ ሰዓት በእርግጥ ምስክር ማድረግ ሱና ነው። ወመዓ ዛሊከ ግን ፈተናዎችና ክህደቶች ስለበዙ በምስክር በግልጽ እሷን ነግረህ ቤተሰቧን አሳውቀህ ረጃቱ ብያለሁ ማለት አለብህ። በአንተ ኒካህ ላይ ሌላ ካገባኝ በኋላ እርግጥ የተማለት ማለት እና ወደ ሌላ ጠፍተ መሄድ ኢላ ማመለከት አይማኑኩም ማለትና ቀኝጆቻችሁ የመለከችው ሲቀር ይሄ ምርኮኖ ጃሃር ላይ ያለ ኪታቡላህ ዐለይክ ወኡሒለ ለኩም ማ ወራአ ዛሊኩም ይላል። እስካሁን ግን በዝርዝር አየን። ከዚህ ውጭ ያሉትን ማግባት ትችላላችሁ። እዚህ ላይ ነው አሁን ብዙ ሰዎች ይሄ ያለፈው እነዚህ ክልክል እንደሆኑ ለማንኛውም ሙስሊም ማህበረሰብ ግልጽ ጉዳይ፣ ግን ከዚህ በላይኛ ድንበርን አለፍንና ጭራሽ ከዚህ ውጭ ያሉትም አይበቁም ማለት ነው። ለምሳሌ እንደ አጎት ልጅ፣ እንደ አክስት ልጅ፣ እንደ አክስት ልጅ እየወረደ ማለት ነው። እነዚህም ሁሉ ሸሪዓ የፈቀደውን ፈጽሞ አይቻልም። ዘመርነን በማለት ልጅና ልጆች እንዳይገናኙ በአጋጣሚ ደግሞ የተጋቡ እንደሆነ ወይ ራቅ ያለ ዘመድ ያጋቧቸው እንደሆነ ያኛው ሚስል ማለት ነው አጣሊካውን የማፍረስ ደረጃ በሬህን አቅርብ የሚባልበት ይሄ ሁሉ ከጃሂልያ የተወሰደ ስለሆነ ይህንንም መጠንቀቅ አለብን። አላህ ይበቃል ያለውን ነገር አይበቃም ማለት የለብንም ማለት ነው። ዒባደላህ ኢተቁላህ ስብሓነሁ ወተዓላ አላህን ስብሓነሁ ወተዓላ ፍሩ። በአሕካሞችም በጋብቻም በፍችም ሁሉም አላህ መፍራት አለብን። ወንዶችም አላህ መፍራት አለባቸው፣ ሴቶችም አላህ መፍራት አለባቸው። ወንዶችም መመቸት አለባቸው፣ ሴቶችም መመቸት አለባቸው ይለናል ማለት ነው።